ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ የተባበሩት አረብ ኤሚሬትስ በኢትዮጵያና ኬንያ ረጅም እጇን አስገብታለች የሚለው የትንተና መረጃ አነጋጋሪ ሆኗል። በተለይም ጄኔራል ሙሐመድ ሐምደን ደጋሎን በስፋት ትረዳለች በሚል ወቀሳ የሚቀርብባት የተባበሩት አረብ ኤሚሬትስ ኬንያንም አጣምራ በቀጠናው ይዞታዋን እያስፋፋች እንደሆነ የሚያሳይ መረጃ ወጥቷል። እቺ ሀገር ለሁለቱ የቀጠናው ወሳኝ እንደዚሁም ጠንካራ ኢኮኖሚ ያላቸው እንደ ኢትዮጵያና ኬንያ ለመሰሉ ሀገራት ምን አይነት ጥቅምን እያበረከተች ነው? ኢትዮጵያና ኬንያ ምን እየሰጧት ነው? በስፋት እናየዋለን። ወደ ሁለተኛው መረጃችን ስናልፍ ከአሜሪካ አዲስ ብስራት ተሰምቷል። አሜሪካ የኢትዮጵያ አየር መንገድ የሚያስገነባውን በአፍሪካ በግዝፈቱና በትልቀቱ ብሎም በሚፈጀው የኢንቨስትመንት ካፒታል ወጪ ቀዳሚ የሆነውን ግዙፉን አየር መንገድ ለመደገፍ ዝግጁ ነኝ ማለቷ ተሰምቷል። በተለይም ቦይንግም በዚህ ውስጥ የሚሳተፍ መሆኑ ነገሩን የበለጠ አነጋጋሪ እንዲሆን አድርጎታል። ኢትዮጵያም ብስራት ተበስሮላታል። ይህንንም ትሰሙታላችሁ። ዘሆርን ሪቪው ያጋራው አዲሱ የምስራቅ አፍሪካ የጂኦፖለቲክስ መጫወቻ ካርታ የሉዓላዊነት ጥያቄ እንደ አዲስ ዋና የመጫወቻ ካርድ ሆኖ በሆርን አፌርስ ወይም ደግሞ በምስራቅ አፍሪካ የቀንዱ ሀገራት በተለይም የኢትዮጵያና የኤርትራ አዲሱ የመጫወቻ ካርድ ሆኗል። ይህንንም መረጃ በሚመለከት በስፋት የምትሰሟቸው ወሳኝ መረጃዎች አሉ። በተለይም ኤርትራ፣ ጅቡቲና ሶማሊያ እንደዚሁም ሱዳን ፌልድ ስቴት የሚለው ሲአይኤና ሞሳድ ያጋሩት ድብቅ የደህንነት መረጃ ሀገራቱ እንደ ሀገር ለመቀጠል የሚቸገሩና በተለይም ኤርትራና ጅቡቲ ቀድሞውንም ሀገር የመሆን ቁመና የላቸውም የሚለው ድምዳሜ ነገሩን የበለጠ እንዳካረረው ተሰምቷል። ኤርትራም ሀገር ሆና የመቀጠሏ ህልውና በኢትዮጵያ ላይ በተመሳሳይ ጅቡቲም የሀገርነት ህልውናዋ ከኢትዮጵያ ውጪ የሚታሰብ እንዳልሆነ የሚገልጸው የሁለቱ ሀገራት የደህንነት መስሪያ ቤቶች መረጃ አሁን ላይ በሆርን ፖለቲክስ ውስጥ ወይም በምስራቅ አፍሪካ ጂኦፖለቲካዊ ጨዋታ ውስጥ ዋና የመጫወቻ ካርድ ሆኖ መጥቷል። እዚህም ላይ ወሳኝ መረጃዎች አሉ፣ ትሰሙታላችሁ። አብራችሁን እንድትቆዩ በመጋበዝ እነኚህንና ሌሎች ወሳኝ የተባሉ በተለይም ከሶኮትራ ደሴት ጋር በተገናኘም ቀድሞ የኢትዮጵያ የነበረው ደሴት እንዴት ወደ የመን ሄደ የሚለውንም አጀንዳ አካተን ለእናንተ በሚመች አግባብ ይዘን ቀርበናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ ተጨማሪ ሐሳብ፣ አስተያየት ወይም የምትሰጡን መረጃ ካለ በሐሳብ መስጫ ሳጥን እንድታጋሩን በመጋበዝ የምንጊዜም እርዳታችሁ ከኛ ጋር አብሮ እንዲቀጥል እየገለጽኩኝ በቀጥታ ወደ ዕለቱ የገበያ ፖድካስት ልዩ መረጃ እሻገራለሁ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ቀዳሚ የምናደርገው መረጃ የተባበሩት አረብ ኤሚሬትስ በኢትዮጵያና ኬንያ ረጅም እጇን ማስገባቷን የሚገልጽ የትንተና መረጃ ነው። በተለይም አልጀዚራን ዋቢ ያደረጉ የዘዋሽንግተን እና የሶማሊያ ዘጋርዲያን ፖስት መረጃዎች እንደሚያመላክቱት የተባበሩት አረብ ኤሚሬትስ ከበርበራ ወደብ ጀርባም እጇ እንዳለበትና በተለይም ደግሞ በምስራቅ አፍሪካ ቀጠና ፖለቲካ ውስጥ አጠቃላይ ጂኦፖለቲካዊ እንቅስቃሴ ውስጥ ዋና ተሰላፊ አገር ሆና መምጣቷ ቀጠናው ላይ በአዎንታዊም በአሉታዊም ጎን የሚነሳ አዲስ የኃይል አስተላለፍ ስርዓት ብሎም ለውጦች እንዲከሰቱ ምክንያት ስለመሆኗ የሚያሳይ ነው።
እንደሚታወቀው የተባበሩት አረብ ኤምሬትስ በአረብ ሊግ ውስጥም ሆነ በመካከለኛው ምስራቅ በአረቡ ባህረ ሰላጤ ቀጠና ከፍተኛ ተደማጭነት፣ ከፍተኛ ደግሞ የጂኦ ስትራቴጂክ አቀማመጥ፣ ከምንም በላይ ደግሞ በቀጠናው ተጽዕኖ ፈጣሪ ከሚባሉ ጡንቻቸውን ካፈረጠሙ እንደ ሳውዲ አረቢያ ካሉ ሀገራት ተርታ የምትመደብ በጣም ወሳኝ አገር እንደሆነች ይታወቃል። እንግዲህ የተባበሩት አረብ ኤምሬትስ አሁን ከኢትዮጵያና ከኬንያ ጋር በፈጠረችው ጠንካራ ጥምረት ቀጠናው ላይ የተለያዩ ጂኦ ስትራቴጂካዊ የሚባሉ የፖሊሲ ለውጦች እንደዚሁም ደግሞ የጂኦፖለቲክስ ለውጥ፣ የኃይል አሰላለፍ ለውጥ እንዲመጣ የሚያደርጉ እንቅስቃሴዎች እየተስተዋሉ ነው። በተለይም ከሱዳን የእርስ በርስ ግጭት ጋር ወይም ጦርነት ጋር በተያያዘም ኢትዮጵያና ኬንያን የተወዳጀችው የተባበሩት አረብ ኤምሬትስ በሱዳን ጦርነት ውስጥ እጇን ካስገባች ዋላ አደር ማለቷን የሚያሳዩ እንደዚሁም እስከ ጸጥታው ምክር ቤት ወይም እስከ ተመድ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ የደረሰ ክስ የቀረበባት ስለመሆኗም እየተነገረ ነው። እንግዲህ ይህች ሀገር ጀነራል ሙሐመድ ሐምደን ደጋሎን በጣም በሚገርም ጨዋታ ቀመር እየረዳችው እንደሆነ የሚያሳይ መረጃም ወጥቷል። በተለይም ጀነራል ሙሐመድ ሐምደን ደጋሎ ከባላንጣቸው ጀነራል አብዱልፈታህ አልቡርሃን ወይም የሱዳን ብሔራዊ ጦር መሪ ከሆኑት አልቡርሃን ጋር በሚያደርጉት ወይም እያደረጉት ባለው ጦርነት ውስጥ የኬንያን ድጋፍ በማከል በሚገባ እርዳታ እያቀረበችለት እንደሆነ የሚያሳይ መረጃም ነው እንግዲህ በዚህ መረጃ ውስጥ የተካተተው። ኬንያን ለምንድን ነው የፈለገችው የተባበሩት አረብ ኤምሬትስ ሲባል በምስራቅ አፍሪካ ቀጠና ልክ እንደ ኢትዮጵያ ሌላ የሚጠራ ጠንካራ ወይም ደግሞ በአንጻራዊነት የተረጋጋ የመንግስት ስርዓት ያለው ዲሞክራሲያዊ ምርጫን የሚያደርግ እንደዚሁም ደግሞ በኢኮኖሚም የላቀ ደረጃ ላይ ይገኛሉ ተብሎ ከሚጠቀሱ ሀገራት መካከል ኬንያ አንዷ ነች። ከኢትዮጵያ ቀጥሎ ታንዛኒያም እንግዲህ የሚከተሉ ነው የሚሆኑት። ስለዚህ ኬንያ ልክ እንደ ኢትዮጵያ በጣም ወሳኝ አቅም ያላት በዚህ ቀጠና ላይ በብዙ መልኩ ሚናዋ የጎላ ሀገር ነች። ከዚህም ጋር ተያይዞ እንግዲህ በሱዳን ውስጥ እጇን ማስገባት የምትፈልገውና በተለይ በቀይ ባህር ቀጠና ጂኦፖለቲክስ ውስጥ እጇን ማስገባት የምትፈልገው የተባበሩት አረብ ኤምሬትስ ከኢትዮጵያ ቀጥሎ በዋናነት ሙሉ በሙሉ መግባት የምትፈልግበት ሀገር ሱዳን እንደሆነ ነው እየተጠቀሰ የሚገኘው። እንግዲህ ከሱዳን ጋር በተገናኘ አሁን ላይ በሱዳን እየተደረገ ባለው የእርስ በርስ ጦርነት የተባበሩት አረብ ኤምሬትስ የጀነራል ሙሐመድ ሐምደን ደጋሎ ወይም በዳርፉር ኒያላ የከተመውን መንግስት ደግፋ እንደቆመች ነው መረጃው የሚያሳየው። ይህንን የጀነራል ሙሐመድ ሐምደን ደጋሎን መንግስት ወይም ጦር ስትረዳ በኬንያ በኩል በተለይ የሞምባሳ ወደብንና ደቡብ ሱዳንን በእጅጉ እየተጠቀመች እንደሆነ ነው የሚያሳየው ይሄ ሚስጥራዊ መረጃ። በዚህም የተባበሩት አረብ ኤምሬትስ ዋና ከተማ ወይም የመንግስት መቀመጫ አቡዳቢና ከሌሎች ዱባይን ከመሰሉ ወሳኝ የሀገሪቱ ከተሞች የሚመጡ ድጋፎች ወይም የጦር መሳሪያም ሌሎችም የወታደራዊ ሎጂስቲክስና ተያያዥ የድጋፍ ቁሶች እንደዚሁም ደግሞ የፋይናንስ አቅሞችም ጭምር በሞምባሳ ወደብ አማካኝነት በኬንያ ወደ ደቡብ ሱዳን አልፈው ከደቡብ ሱዳን በቀጥታ ዳርፉር ኒያላ ለከተመው የጀነራል ሙሐመድ ሐምደን ደጋሎ ጦር እንደሚደርሱ መረጃው ጠቁሟል። ይሄም ኬንያን ከኢትዮጵያ ቀጥሎ በዚህ ቀጠና ላይ በተባበሩት አረብ ኤምሬትስ እይታ ውስጥ የገባች ሌላኛዋ ወሳኝ አገር እንድትሆን እንዳደረጋትም ነው። ምክንያቱም የቀይ ባህር ፖለቲክስ በጣም ወሳኝ ስለሆነ ለተባበሩት አረብ ኤምሬትስ ይህንን የተባበሩት አረብ ኤምሬትስ እንደ ሀገር የያዘችውን ብሔራዊ ፖሊሲዋን ወይም ደግሞ ጥቅሟን በቀይ ባህር ለማስጠበቅ በምታደርገው እንቅስቃሴ ኬንያንም ሌላኛዋ የምስራቅ አፍሪካ ዋና አጋር ሀገር አድርጋ ስለመያዟም ተሰምቷል። እንግዲህ ከሰሞኑ እየወጡ ያሉ መረጃዎች እንደሚያመላክቱት በኢትዮጵያና በኬንያ መንግስት መካከል ከ62 ዓመታት በኋላ የተፈረመው የሰሞኑ የወታደራዊ ሁለንተናዊ ወታደራዊ የትብብር ማዕቀፍን የያዘው ስምምነት አንዱ በዚህ ቀጠና ላይ ሁለቱ ሀገራት እንዲጣመሩ ያደረጋቸው ሌላኛው የተባበሩት አረብ ኤምሬትስ እጁ አለበት ተብሎ የሚታይ ወይም የሚነሳ ሐሳብ እንደሆነም እየተገለጸ ነው። ይሁንና ግን በተለይ ግብፅና ኤርትራ እንደዚሁም የአልቡርሃን መንግስት በኢትዮጵያ ላይ ተጣምረው የጋራ ጦርነትን ለመክፈት ዝግጅት እያደረጉ ባሉበት በዚህ ወቅት ኢትዮጵያ ከታንዛኒያ፣ ከዛምቢያ፣ ከኬንያ፣ ከሞሮኮን ከመሳሰሉ
አፍሪካ ውስጥ ጠንካራ አቅም አላቸው ወይም ወታደራዊ አቅም አላቸው ተብሎ ከሚታመኑ ሀገራት ጋር የፈጠረችው ወታደራዊ ጥምረት እና ያደረገችው ወታደራዊ ስምምነት የኢሳያስ አፈወርቂን ቡድን እንዳስደነገጠ እየተገለጸ ነው። በተለይ ኬንያና ኢትዮጵያ የፈጠሩት ወታደራዊ ጥምረት አሁን ላይ ሁለቱ ሀገራት ካላቸው የቆየና በታሪክም ሰላማዊ የሚባል ግንኙነት አንጻር እንደዚሁም በድንበር ጎረቤት ከመሆናቸውና በብዙ መልኩ የሚዋሰኑ ብዙም ደግሞ የኢኮኖሚና የዲፕሎማሲ ትስስር ያላቸው ሀገራት ከመሆናቸው ጋር ተያይዞ በቀጥታ በኢትዮጵያ ላይ የሚቃጣውን የትኛውንም ጥቃት ኬንያ በጋራ ከኢትዮጵያ ጎን በመቆም ለመመከት ተስማምታ የፈረመችው መሆኑ፣ በአንጻሩ ኢትዮጵያ ለኬንያ የኃይል አማራጮችን በተለይ በኢነርጂው በሃይድሮ ፓወር ሰፕላይ ወይም ደግሞ አቅርቦት ረገድ ከዚህ ቀደም ለኬንያ ስታቀርብ ከነበረው በተሻለ መልኩ ልታቀርብ የምትችልበት ሁኔታም እንደሚፈጠር የተገለጸበት ሁኔታ ነው ያለው። በዚህ ሂደት ውስጥ እንግዲህ እጇን ያስገባቸው የተባበሩት አረብ ኤሚሬትስ ለነኚህ ለሁለቱ የቀጠናው ሀገራት በተለይ ለኢትዮጵያና ለኬንያ አሁን ላይ በመካከለኛው ምስራቅ በአረብ ሊግ ውስጥም ሆነ በአረቡ ዓለም ያላቸውን ገጽታ በመቀየሩ ረገድ እንደዚሁም ደግሞ በአረቡ ዓለም ሰፊ የሆነ የገበያ መዳረሻ እንዲያገኙ በማድረጉ ረገድ እጅጉን እየጠቀመች እንደሆነ ተገልጿል። በዓለም አቀፍ ስርዓት ውስጥም የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ በተለይ ሌላ ሀያላን ሀገራት በጣም በርካታ ቢዝነሶችን የሚሰሩበት እንደዚሁም ብሔራዊ ጥቅማቸውንም ለማስጠበቅ እንደ ዋና የውጭ ግንኙነት ፖሊሲ መሰረት አድርገው የሚመለከቱት ቀጠና ከመሆኑ ጋር ተያይዞ በዚህ ቀጠና ውስጥ የአሜሪካም የምስራቁ ብሎክ ወይም በአሜሪካ የሚመራው የምዕራቡ ብሎክም እንደዚሁም በራሽያና በቻይና የሚዘወረው የሚባለው በምስራቅ በኩልም ያለው በብዛት ወደ ሶሻሊስትነት ወይም ኮሚኒስትነት ያማዘኑ መንግስታትን ያቀፈው ስብስብም ዋና የትኩረት ማዕከል እንደዚሁም ደግሞ ትኩረት የሚሰጣት አገር ከመሆኗ ጋር ተያይዞ በዚህም በዓለም አቀፍ የኃይል አሰላለፍ ስርዓት ውስጥም ለነኛ ሀገራት ጠበቃም ሆና አሁን ላይ የራሷን ጥቅም ለማስጠበቅ በሌላ በኩል ደግሞ የነኝንም ሀገራት ጥቅም እያስጠበቀች ያለች አገር መሆኗ እንግዲህ በዚህ መረጃ ውስጥ ተካቷል ማለት ነው። በሌላ በኩል የተባበሩት አረብ ኤሚሬትስ በነዳጅ ሀብትም በጣም የበለጸገች ሀገር መሆኗ ይታወቃል። እንደዚሁም በርካታ ኢንቨስትመንቶችንም በተለያዩ ሀገራት በማድረግ የምትታወቅ ሀገር ነች። ሀብታም ከመሆኗ ጋር ተያይዞ እንግዲህ ከዚህ ቀደም በኢትዮጵያ ቢሊየንስ ኦፍ ዶላርስ ኢንቨስትመንት መዋለ ንዋይ ፈሰስ በማድረግ የተለያዩ ለምሳሌ በሪል ስቴት፣ በግብርናው ዘርፍ፣ በኃይል እንደዚሁም በመስኖ ልማት በተለይ ደግሞ በአርቲፊሻል ኢንተለጀንስ እና በሌሎች መሰል የቴክኖሎጂ ውጤቶች ላይ በእጅጉ ተሰማርታ የምትገኝ አገር ነች። ለኢትዮጵያም ገና የተባበሩት አረብ ኤሚሬትስና የኢትዮጵያ መንግስት በጋራ እንሰራለን የሚለው ስምምነት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ዓ.ም ወደ ስልጣን ከመጡ በኋላ በነበሩት 2 ተከታታይ ዓመታት ከተፈረመና ወደ ስራ በተገባ ማግስት በኢትዮጵያ አጋጥሞ የነበረውን ብሔራዊ የከረንሲ ወይም ደግሞ የውጭ ምንዛሬ እጥረትን ለመቀነስ ወደ 3 ቢሊዮን ዶላር ለኢትዮጵያ ብሔራዊ ባንክ ገቢ ማድረጓ ለኢትዮጵያ በወቅቱ ወሳኝ አጋር ሀገር ሆና እንድትታይ ከማድረጉም በላይ አሁንም ድረስ በኢትዮጵያ በኩል ዋና አጋር ሆና የቀጠለች ሀገር እንድትሆን አድርጓታል። እንደዚሁም በተለይ ግብፅ የአረብ ሊግን በመጠቀም በአረብ ሀገራት ዙሪያ ስለ ኢትዮጵያ ስትነዛ የነበረውን ኔጌቲቭ ወይም ደግሞ አሉታዊ የሚባል ያልተገራ ሳይንቲፊክ ያልሆነ ብሎም ከእውነት የራቀ የሐሰት ፕሮፓጋንዳን በማክሸፉ ረገድ እንደዚሁም የኢትዮጵያ ገጽታ በበጎ እንዲነሳ ወይም እንዲታይ ከማድረግም አንጻር የተባበሩት አረብ ኤሚሬትስ ለኢትዮጵያ በጣም ከፍተኛ ጥቅምን እየሰጠች ያለች ሀገር ነች። በአንጻሩ የተባበሩት አረብ ኤሚሬት ከኢትዮጵያም በርካታ ጥቅሞችን ትጠቀማለች። በተለይ የማዕድን ሀብትን ከመጠቀም አንጻር እንደዚሁም በግብርና ምርትም ኢትዮጵያ ሰፊ መሬትን ለተባበሩት አረብ ኤሚሬትስ አቅርባ ከዛም ፍረሽ የሆኑ የግብርና ውጤቶችን እያገኘች የምትገኝበት ሁኔታ እንዳለም እየተመላከተ ነው። በሌሎች በርካታ በሀገር ውስጥ በሚሰሩ የኢንቨስትመንት አማራጮች ላይም የተባበሩት አረብ ኤሚሬትስ ወይም እንግዲህ የሀገሪቱ ኢንቨስተሮች ወደ ኢትዮጵያ መጥተው በስፋት ኢንቨስት አድርገው ከአገሪቱ ኢኮኖሚ ተጠቃሚ የሆኑና በተለይ በተባበሩት አረብ ኤሚሬትስ ግዛት ውስጥ የሚመረቱ የተለያዩ የፋብሪካ ምርቶችም
በኢትዮጵያ ትልቅ የገበያ መዳረሻ ስለማግኘታቸውም ተጠቁመዋል። በዚህም የሁለቱ ሀገራት ግንኙነት አሁን ላይ ከየትኛውም ጊዜ በላይ በተለያዩ መልኩ በሚጠቀስ አግባብ ተጠናክሮ የቀጠለበት ሁኔታ እንዳለ እየተገለጸ ነው ማለት ነው። በአንጻሩ በኬንያም ያጋጠመን የውጭ ምንዛሬ እጥረት በተለይ ኬንያ በእርግጥ እንደ ኢትዮጵያ የውጭ ምንዛሬ እጥረት ብዙ ጊዜ አላጋጠማትም። ነገር ግን ክፉኛ ባጋጠማት ወቅትም እነኚህን የአረብ ሀገራት ወደ አገሪቱ ገብተው ኢንቨስት እንዲያደርጉና ቢሊዮን ዶላሮችን ይዘው እንዲመጡ ጥሪ ስታቀርብ ነበር ከዚህ ቀደም ኬንያ ለዓመታት። አሁን ይህንንም ጥሪ ተከትሎ እንግዲህ የተባበሩት አረብ ኤምሬትስ ከኢትዮጵያ ቀጥሎ በቀጠናው አንጻራዊ ሰላም ያለበት የተረጋጋ መንግስታዊ ስርዓት የሰፈነባት ሀገር በሚል ኬንያንም ማጣመሯ ነው የተገለጸው። ይሄም በኢትዮጵያና በኬንያ መካከል ያለውን ግንኙነት የበለጠ እንዲጠናከር ከማድረግም በላይ ሀገሪቱ በምስራቅ አፍሪካ ብሎም በአፍሪካ እንደ አህጉር ያላትን የገበያ መዳረሻ እጅጉን እንዳሰፋላትና ሌሎች የተፈጥሮ ማዕድናትንም በገፍ ለመጠቀም ትልቅ ዕድል እንደፈጠረላት ነው መረጃው የሚያመላክተው። በአንጻሩ እነኛ ሀገራት ሊገጥማቸው የሚችለውን የፋይናንስ እጥረት በተለይ የውጭ ምንዛሬ እጥረት ከመቀነስ አንጻር በደህንነትና በቀጠናዊ ብሎም አህጉራዊና ዓለም አቀፋዊ የአሸባሪነት ወይም የሽብር ጥቃቶችን ከመከላከል አሸባሪነትንም ከመክታት አንጻር እነኚህ ሁለቱ ሀገራት ከተባበሩት አረብ ኤምሬትስ ጋር አሁን በስፋት በጥብቅ ተቆራኝተው እየሰሩ እንደሆነ ተገልጿል። በቀጠናው ላይ እንዲመጣ የሚፈለገውን የአሰላለፍ ለውጥም ወይም ደግሞ የአዲስ የጂኦፖለቲክስ ቅኝትን በሚመለከትም ኢትዮጵያና ኬንያ ከተባበሩት አረብ ኤምሬትስ ጋር ተጣምረው በተለይ በሱዳንም አዲስ በጀነራል መሐመድ ሐምደን ደጋሎ ወይም ደግሞ በሌላ ሲቪል መንግስት የሚመራ መንግስት ለማምጣት ጥረት እያደረጉ ስለመሆናቸውም ይሄ መረጃ ያነሳል። ይሁንና ግን ኢትዮጵያ በስፋት እንደ ኬንያና የተባበሩት አረብ ኤምሬትስ በሱዳን ጉዳይ ውስጥ እጇን አስገብታለች ተብላ ባትጠቀስም ነገር ግን የኢትዮጵያን ፍላጎት በሱዳን ከአልቡርሃን ውጪ ሌላ መንግስት እንዲመጣ እንደምትፈልግ የሚያሳይ ነው መረጃው። ያም ሆነ ግን የተባበሩት አረብ ኤምሬትስ ልክ ከዚህ ቀደም ምዕራባውያን ሀገራት የምስራቅ አፍሪካ ቀጠናን ሲዘውሩት እንደነበረው አሁን ላይ የምስራቅ አፍሪካ ቀጠና ሀገራትን በመወዳጀት ጥቅሟን እያስጠበቀች የሀገራቱንም ጥቅም እያስጠበቀች በጋራ በሰጥቶ መቀበል መርህ ከሌሎቹ የአረቡ ዓለም ሀገራት በተለየ መልኩ ኢኮኖሚዋን እጅጉን እያሳደገች ጥቅሟንም እያስጠበቀች ከዚህ ቀጠናም ከሚገኝ ትሩፋት እጅጉን እየተጠቀመች ያለች አገር መሆኗ ተገልጿል ማለት ነው። ይሄም ለነኚህ ለሁለቱ በቀጠናው የተሻለ የመንግስት ቁመና አላቸው ለሚባሉ ኢትዮጵያና ኬንያን ለመሰሉ ሀገራት ትልቅ የፋይናንስ አቅምን እንደዚሁም ደግሞ የገበያ መዳረሻንና የውስጥ አቅምን በማደራጀት በቀጠናው ቀጣይ ሌላ ኃያል ሀገር ሆነው ለመውጣት የሚያደርጉትን ጥረት እንደሚያግዝም ተገልጿል ማለት ነው። ወደ ቀጣዩ መረጃችን ስናልፍ ዘሆርን ሪቪው ያጋራው የሉዓላዊነት ጥያቄ አዲሱ የመጫወቻ ካርድ ሆኖ ብቅ ስለማለቱ ተገልጿል። በተለይም ለአንድ ሀገር የሉዓላዊነት ጉዳይ ምን ማለት ነው የሚለው ጉዳይ አሁን ላይ በጣም በስፋት በድጋሚ ተከልሶ መነጋገሪያ እንዲሆን ስለማድረጉም ነው በዚህ መረጃ የተመለከትነው። ምክንያቱም ሉዓላዊነት ለአንድ ሀገር ሁለንተናዊ ህልውና መጠበቅና መከበር ትልቅ መሰረትን የሚጥል ነው። አንድ ሀገር አገር ለመባል ቢያንስ በዓለም አቀፍ ሕግም ሆነ በኢንተርናሽናል ሪሌሽን ቲዮሪዎች አማካኝነት የተለያዩ የማህበራዊ ሳይንስ በተለይ የዓለም አቀፍ ግንኙነት ፈላስፋዎችና ምሁራን የሚያስቀምጧቸው መስፈርቶች አሉ። ለምሳሌ አንድ ሀገር ሆና ለመቆም አሁን ላይ ከቀድሞ በተለየ መልኩ በርካታ መስፈርቶች ቢወጡም በዋናነት ግን 5 እና 6 መስፈርቶች ግን የግድ መሟላት እንዳለባቸው የዓለም አቀፍ ግንኙነትና የመንግስትና የመንግስት ስርዓት ተመራማሪ ምሁራን ይገልጻሉ። የመጀመሪያው አንድ አገር ሆና ለመጠራት ወይም ሉዓላዊ አገር ለመባል ሉዓላዊ ህዝብና የታወቀ ወይም ዲፋይንድ ኤንድ ዲማርኬትድ የሚባል ድንበር ሊኖራት ይገባል። ዳር ድንበር የመጀመሪያው የራሱ ባህል፣ ቋንቋ፣ መለያ እሴቶችና ሃይማኖታዊ፣ ባህላዊ ትውፊቶች እንደዚሁም ደግሞ ቅርሶችም ወይም ደግሞ የሚለይበት ከሌላው ህዝብ ተለይቶ የሚታይበት እሴት ያለው ህዝብ መሆን አለበት። ይሄ ህዝብ ደግሞ የራሱ ቋንቋ፣ ሃይማኖት፣ ባህል፣ እሴት፣ ታሪክና ወዘተረፈ ያለው መሆን አለበት ማለት ነው። ስለዚህ የህዝብ ሉዓላዊነት የሚባለው አንዱ ከሀገር ሉዓላዊነት
አንጻር ሲነሳ ያ ህዝብ ራሱን ችሎ የራሱ መገለጫ ባህል፣ እሴት፣ የቀደመ ታሪክና የተለየ ከሌላው ህዝብ የሚለየው ባህል እንደዚሁም ደግሞ የኢኮኖሚ መሰረት ያለው ሆኖ በአንድ ቦታ የሰፈረ መሆን አለበት። ሁለተኛው ይህ ህዝብ የተለየ የታወቀ የተሰመረ ዳር ድንበር ሊኖረው ይገባል። ይህም ዲፋይንድ ኤንድ ዲማርኬትድ ባውንደሪ የሚለውን ነገር ወይም ጽንሰ ሐሳብ የሚወክል ነው። በሌላ በኩል ሉዓላዊ መንግስት ሊኖረው ይገባል። ይህም ማለት በዓለም አቀፍም በቀጠናም በአህጉር ደረጃም ከሌላው መንግስት ተለይቶ ራሱን የቻለ መንግስትና በራሱ የሚንቀሳቀስ መንግስት መሆኑን የሚያመላክት ዓለም አቀፍ ዕውቅና ያለው ወይም ደግሞ በህዝብ የተመረጠ ህጋዊ ዕውቅና ያለው ህጋዊ መሰረት ያለው የህዝብ ይሁንታን ያገኘ የታወቀ ህጋዊ መንግስት ያለው መሆን አለበት። ይሄ ሶስተኛው መስፈርት ነው። ሌላው ዓለም አቀፍ ዕውቅና ነው። አንድ ሀገር ለመሆን ዓለም አቀፍ ዕውቅና የግድ ይላል። ዓለም አቀፍ ዕውቅና የሌለው ሀገር አይሆንም። አይደለም በዓለም አቀፍ ደረጃ ሀገር ለመሆን በቀጠናው በጎረቤት ደረጃ አብረውት ድንበር የሚዋሰኑ ወይም የሚጋሩ ሀገራትም አገር ብለው ሊጠሩት አይችሉም ማለት ነው። ስለዚህ የዓለም አቀፍ ዕውቅና ዋና መሰረት ነው ማለት ነው። ከዚህም ባሻገር እንደ ሀገር ሁሉም ዜጎች ወይም ይሄ ሉዓላዊ የሆነው ህዝብ የራሱ ታሪክ፣ መገለጫ፣ ባህል፣ እሴቶችና የኢኮኖሚ መሰረት ኖሮት በአንድ አካባቢ የሰፈረ የተለየ ባውንደሪ ወይም ደግሞ ዳር ድንበር ያለው የራሱ መንግስት ያለው የኢኮኖሚ መሰረት ያለው ህዝብ የሚመራበት የጋራ ፍኖተ ካርታ በውስጡ ያቀፈ የጋራ ህገ መንግስት ሊኖረው ይገባል። ይሄም በዛ በሉዓላዊ ዳር ድንበር ውስጥ ሁሉም ዜጎች የሚያከብሩት የሚገዙለትና መንግስትም ደግሞ የሚመራበት የጋራ መተዳደሪያ ህግ ወይም ደግሞ ሶቨሪን ሎ ሆኖ በዛ ግዛት ውስጥ የሚያገለግል ህገ መንግስት ሊኖር ይገባል። ከዚህ ባለፈም ሀገሪቱ ወይም አንድ ሉዓላዊ ሀገር ለመሆን እየተንደረደረች ያለች ወይም ደግሞ አገር የምትባል አንድ ሉዓላዊ ሀገር ሊኖራት ከሚገቡ ሌሎች መስፈርቶች መካከል ወይም ልታሟላ ከሚገባት ሌሎች መስፈርቶች መካከል የጋራ የወታደራዊ ኃይል ያስፈልጋታል ወይም ደግሞ ሚሊተሪ ፓወር። ይሄ የሀገሪቱን ሉዓላዊ ዳር ድንበር ከጥቃት የሚጠብቅ ከውጭ ወረራም ከውስጥ ስጋትም ይህንን የሀገሪቱን ህገ መንግስት ደግሞ ከጥቃትም ወይም ደግሞ ለመደምሰስ ወይም ለመገርሰስ ከሚመጡ ኃይሎች በጋራ የሚጠብቅ የህዝብን ህልውና በተባበረ ክንድ መጠበቅ የሚችል የሚሊተሪ አቅምም ወይም የጋራ ሚሊተሪም ሊኖራት ይገባል የሚል እሳቤ አለ። ከዚህም ባለፈ ሌሎች ስምምነቶችን ማድረግ፣ ከሀገራት ጋር ውሎችን መግባት፣ እንደዚህ ያሉ ልምዶች እንደ መስፈርት የሚመጡበት ሁኔታ አለ። ከዚህም ውጪ ሌሎች የሚዘረዘሩ ወሳኝ የሚባሉ ብዙ መስፈርቶች አሉ። ለማንኛውም እነኚህን 5 እና 6 ዋና መስፈርቶች ከግምት ውስጥ በማስገባት አሁን ዘ ሆርን ሪቪው ያሰራጨውን መረጃ ዋቢ አድርገን በምስራቅ አፍሪካ ያሉ በተለይ እንደ ኤርትራና ጅቡቲን የመሰሉ ሀገራት ብሎም ሶማሊያን ጨምሮ ኢቭን ሱዳንም የተካተተችበት ስብስብ እንደ ሀገር ለመቆም እነኚህን መስፈርቶች እንደማያሟሉ ነው እንግዲህ አሁን ላይ የወጡ መረጃዎች የሚያመላክቱት። ለምንድን ነው ከተባለ እነኚህ ሀገራት ወሳኝ የሚባሉ የራሳቸውን የውስጥ አቅም የሚገነቡባቸው የኢኮኖሚ መሰረቶች በአብዛኛው የሌላቸው መሆናቸው፣ እንደዚሁም የጸጥታና የሰላም የደህንነት ሁኔታቸውን በራሳቸው አቅም ብቻ ማረጋገጥ ወይም ማስከበር የማይችሉ የራሳቸውን የጦርም ሀገራዊ የመንግስት የሥራ ማስኬጃም ሆነ ለመንግስት ሰራተኞች የሚከፈሉ የወር ደሞዞችን ወይም ደግሞ የአገልግሎት ክፍያዎችን በሚመለከት ከራሳቸው ካዝና ወይም ኪስ አውጥተው መክፈል የሚችል አቅም ያልገነቡ ሀገራት ከመሆናቸው ጋር ተያይዞ ሞሳድና ሲአይኤ ባወጡት ድብቅ የደህንነት መረጃ እና ጥናት ሪፖርት መሰረት ኤርትራ፣ ሶማሊያ፣ ጅቡቲና ሱዳን አሁን ላይ ፌልድ ስቴት የሚባል ካታጎሪ ውስጥ ስለመመደባቸው የሚያሳይ ነው። ይህንን ተከትሎ በቅርቡ የኢትዮጵያ መንግስት ከኤርትራ ጋር በገባው የባህር በር ይገባኛል በሚለው ሰጣ ገባው ወይም ደግሞ የተካረረ የጂኦፖለቲክስ ጡዘት ምክንያት የኢትዮጵያ መንግስት በ1985 እንደ ኢትዮጵያ አቆጣጠር የኢትዮጵያ መንግስት
ሕጋዊ ዕውቅና ባላገኘበትና ገና የደርግ መንግሥት ወድቆ 2 ዓመት ባስቆጠረበት የሽግግር መንግሥት ተቋቁሞ ሀገሪቱ ወደ ወሳኝ ወደሚባለው ሕጋዊ መንግሥት ወደ ማቋቋምና ብሔራዊ ሕገ መንግሥትን ወደ ማውጣት ብሎም በምርጫ የተቋቋመ የሕዝብን ይሁንታ ያገኘ ሕጋዊ መንግሥት የማቋቋም ሂደትን እያመቻቸች ወይም ደግሞ እያሳለጠች ባለበት ሁኔታ ውስጥ የራሷ የሆነ ሕጋዊ መንግሥት ሳይኖራት ሪፈረንደምን በማካሄድ አገር ሆኛለሁ ሲል የተገነጠለው የኢሳያስ አፈወርቂ መንግሥትን የሀገርነት ዕውቅና የሚነሳ ወይም ደግሞ የሚሽር እርምጃን ልትወስድ መሆኗ ኢትዮጵያ በዚህ ቀጠና ላይ በቀጣይ ሌሎች አገራትም የሀገርነት ሕልውናቸው ጥያቄ ውስጥ የሚወድቅበት የኃይል አሰላለፍና የጂኦፖለቲክስ ወሳኝ ሁኔታ ሊከሰት የሚችልበት ድባብ እየታየ እንደሆነ በዚህ መረጃ ተመላክቷል። ለምንድን ነው ከተባለ በኤርትራና በኢትዮጵያ መካከል የተፈጠረው የኢትዮጵያን የባህር በር ይገባኛል የሚለውን ጥያቄ የቀይ ባህር በርን ጥያቄ መሠረት አድርጎ የተነሳው ይሄ ጡዘት ወይም ውዝግብ ኢትዮጵያ በ1985 ዓ.ም ገና የራሷ ሕጋዊ መንግሥትን ሳይኖራት ወይም ደግሞ ሳታቋቁም በሽግግር መንግሥት ላይ በሽግግር ሂደት ላይ ያለን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመሩትን በኋላ ላይ ኢህአዲግ መራሹን መንግሥትን ለማቋቋም የበቃውን የሽግግር መንግሥትን ይሁንታ ብቻ አግኝቻለሁ ብላ እስካሁን እንደ ሀገር የቀጠለችው ኤርትራ የሀገርነት ዕውቅናን አለማግኘቷና የተሰጣት የሀገርነት ዕውቅና ዓለም አቀፍም ቀጠናዊ አህጉራዊ የአፍሪካ ኅብረትም ኢጋድም የሚተዳደሩበት እንደዚሁም ኢትዮጵያም እንደ ሀገር የምትመራበትን ሕግን መሠረት ያላደረገ ጥያቄ የሚፈጥርና እስካሁንም ድረስ የኤርትራ የሀገርነት ጥያቄ ያልተፈታ ፍቺ መሆኑን የሚያመላክት መረጃ ነው የወጣው። ከዚህ ጋር ተያይዞ በቅርቡ የኢትዮጵያ መንግሥት የኤርትራን የሀገርነት ጥያቄ እንደ አዲስ በማንሳት እንደ አዲስ አጀንዳ አድርጎ ከባህር በር ጥያቄው ጋር በማንሳት ለኤርትራ እንደ አውሮፓውያን አቆጣጠር በ1993 እንደ ኢትዮጵያ ደግሞ የኢትዮጵያ ሕገ መንግሥት 1987 ዓ.ም ከመቋቋሙ ወይም ከመጽደቁ በፊት በነበሩት 2 ዓመታት 2 የሽግግር ዓመታት የኤርትራ መንግሥት የኢሳያስ አምባገነን መንግሥት ወይም አስተዳደር ሀገር ሆኛለሁ ብሎ ኢትዮጵያ ያሏትን ከዚህ ቀደም በታሪክ የራሷ የሆኑ 2 እና 3 ወደቦችን ወደ ራሱ አካሎ ከዛም ባለፈ በ1955 እና እስከ 59 ባሉ ዓመታት ወይም ደግሞ ከ1952 እስከ 1960ዎቹ ባሉት 10 ዓመታት ውስጥ ኢትዮጵያ በአፄ ኃይለ ሥላሴ ዘመነ መንግሥት ማለት ነው በ55 ሚሊዮን ዶላር በራሽያ መንግሥት ድጋፍ አማካኝነት በአሰብ ወደብ ላይ ገንብታ የነበረችውን የነዳጅ ማጣሪያ ወይም ሪፋይነሪ ፋብሪካንም ጭምር ይህንን ውድ ፋብሪካንም ጭምር እንደዚሁም ሌሎች የኢትዮጵያ አንጡራ ሀብቶችና መርከቦችንም ጭምር ወደ ራሱ ያለምንም የሕጋዊ መንግሥት ዕውቅና ሲያካልል ወይም ወደ ራሱ ሲወስድ ያኔ የኢትዮጵያ መንግሥት በሕጋዊ መንግሥት ማዕቀፍ ወይም ደግሞ አንድ መንግሥት ሕጋዊ የሚያስብለውን መስፈርቶች አሟልቶ የተቋቋመ መንግሥት የሌላት በመሆኑ ኢትዮጵያ ያኔ ኤርትራ ያገኘችው ዕውቅና ወይም አግኝቻለሁ ብላ በሽግግር መንግሥቱ ተሰጠኝ የምትለው ዕውቅና አሁን ላይ እንደማይሠራ የሚያረጋግጥ ሰነድ በሲአይኤም በሞሳድም በዋናነት በኢትዮጵያ መንግሥት በኩልም ስለ መውጣቱን የተገለጸው። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65,000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ይህ ሁኔታ በአስመራ አዲ ሃሎ የከተመውን የአምባገነኑን ጸበኛውን የኢሳያስ አፈወርቂ መንግሥትን ሕልውና
ለአንዴና እስከናንካቴው ሊያነሳ ወይም ደግሞ ሊሽር የሚችል በሌላ አነጋገር የኤርትራን የሀገርነት ሕልውናም ጥያቄ ውስጥ የሚያስገባ ውሳኔ ከኢትዮጵያ መንግሥት በኩል ከሰሞኑ ይወሰናል ተብሎ እየተጠበቀ እንደሆነ ነው የሚገልጸው ይሄ መረጃ። እንግዲህ ከዚህ መረጃ ምንድን ነው የምንረዳው? አሁን በቀጠናው ያሉ ሀገራት በተለይ ኢኮኖሚያቸው በኢትዮጵያ ላይ እጅጉን የተመሠረተና ያለ ኢትዮጵያ የሀገርነት ሕልውናቸው እንደማይረጋገጥ የተረጋገጡ ወይም የተወሰኑ ሀገራት በቀጣይ ከኢትዮጵያም ሆነ በቀጠናው ካሉ ሀገራት ጋር በሚያደርጉት ግንኙነት በተለይ በሰጥቶ መቀበል መርህ ሰላማዊ የሆነ ግንኙነትን በመፍጠር አሁን ካሉ ሕጋዊ መንግሥታት ጋር ወይም በሕገ መንግሥት በሕዝብ ምርጫ ተመርጠው የመወሰን የመፈረም ከሌላም ሀገራት ጋር ዓለም አቀፍ ስምምነቶችን የማድረግ ሕገ መንግሥታዊና ዓለም አቀፋዊ ዕውቅና ከተሰጣቸው ሕጋዊ መንግሥታት ጋር ዳግም ሌላ ሕጋዊ ስምምነትን መፈረም ካልቻሉ ለምሳሌ ጅቡቲና ኤርትራን የመሰሉ አገራት ሕልውናቸው ጥያቄ ውስጥ ስለመውደቁ ነው መገንዘብ የሚቻለው። በዚህም ሂደት የኢትዮጵያ መንግሥት ከሰሞኑ እየተንደረደረባቸው ያሉ በተለይ ኤርትራን የሚመለከቱ አጀንዳዎች በዋናነት ከባህር በሩ ጉዳይ በተጨማሪ ኢትዮጵያ ኤርትራን ራሷ በሕጋዊ መንገድ እንዳልተፋታቻት ለኤርትራም ሕጋዊ በሆነ መንገድ ዕውቅና እንዳልሰጠች የሚያሳዩ በጣም ወሳኝ የሚባሉ በዓለም አቀፍ የፍትሕ ፍርድ ቤትም እንደዚሁም በተባበሩት መንግሥታት ድርጅትም ዘንድ ተቀባይነት ያላቸው ወሳኝ ሰነዶችንም እየፈተሸና እያወጣ መሆኑ ለኤርትራው አምባገነኑ ጸበኛው ፕሬዝደንት ኢሳያስ አፈወርቂ መንግሥት እጅጉን በጣም የከበደ ፈተና ይዞባቸው እየመጣ እንደሆነ የሚያሳይ መረጃ ነው። ይህም ኤርትራ በቀጣይ አልደራደርም ግዛቴ ነው የምትለውንም ግዛት ጨምሮ ራሷም እንደ ሀገር ሕልውናዋ ጥያቄ ውስጥ የሚወድቅበትና ፈተናዋ ሊበዛ የሚችልበት ሁኔታ እንዳለ መመላከት ተችሏል ማለት ነው። ይሄ ሁኔታ ወደ ምንድን ነው የሚያመራው ከተባለ እንግዲህ ሌላ ኃያላኑ ሀገራት በቀይ ባህር ቀጠና ላይ በተለይ ኢትዮጵያና ኤርትራ የገቡበትን ውዝግብ እስራኤልና የተባበሩት አረብ ኤምሬትስ የተጣመሩበትን የቀይ ባህር ቀጠና በአንጻሩ ግብፅ፣ ሱዳንና ኤርትራ እንደዚሁም ወደባችን ባዶ ሊሆን ነው በሚል ስጋት ከነኚህ ቡድኖች ጋር ለመጣመር ፈራ ተባ እያሉ መሃል ሰፋሪ ሆኖ የሚገኙ እንደ ጅቡቲና ሶማሊያን የመሰሉ አገራትን ደግሞ የበለጠ አጣብቂኝ ውስጥ ሊያስገባ የሚችል ውሳኔ ከሰሞኑ ሊሰማ የሚችልበት ሁኔታ ይጠበቃል የተባለው ይሄ ሁኔታ በምስራቅ አፍሪካ ቀጠና ብሎም በቀይ ባህር ቀጠና ያለውን አሁን የሚታየውን ውዝግብ ወደ ሌላ የከፋ ጡዘት ውስጥ በማስገባት የኃይል አሰላለፍ ሥርዓቱን እጅጉን ሊቀይር ወይም ደግሞ እነኚህ የሕልውና ጥያቄ ያለባቸው እስካሁንም በሀገረ መንግሥት ሥርዓት ወይም ሂደት ውስጥ ያልተፈታ ያልተቋጨ የሀገርነት ጥያቄ አዝለው እየተንቀሳቀሱ የሚገኙ ለራሳቸውም እንደ ሀገር በትክክል ያልቆሙ ኤርትራና ጅቡቲን የመሰሉ ሀገራት በቀጣይ ሕልውናቸው ከፍተኛ አደጋ ውስጥ ሊወድቅ የሚችልበት ሁኔታ እንዳለ ነው የሚያሳየው ማለት ነው። መረዳትም የሚቻለው ይሄንን ነው። ለምንድን ነው ከተባለ እነኛ ሀገራት ራሳቸው እንደ ሀገር የቆሙበት መንገድ ሀገር የሚያሰኛቸው ካለመሆኑ ጋር ተያይዞ በቀጣይ ኢትዮጵያን ጨምሮ የአፍሪካ ሕብረትም የተባበሩት መንግሥታት ድርጅትም ዓለም አቀፉ ፍርድ ቤትም በዚህ ጉዳይ ላይ ለዳኝነት የሚሰየም ከሆነ ኢትዮጵያ የምታቀርባቸው ሰነዶችና ሕጋዊ የመከራከሪያ ነጥቦች ኤርትራንም ጅቡቲንም እንደ ሀገር እንዳይቀጥሉ ወይም ደግሞ ተመልሰው ወደ ኢትዮጵያ ሊካለሉ የሚችሉበትን ሁኔታ በሰፊው እንደ አማራጭ የሚያሳዩ ናቸው። ይሄ ማለት ኢሳያስ አፈወርቂ አሁን ኢትዮጵያን ለመውጋት እየተንደረደሩ ያሉትና በተለይ በአሰብ ወደብና ኢትዮጵያ ባቀረበችው የቀይ ባህር አክሰስ የማግኘትን ወይም የባህር በር መብት እንዲከበርልኝ ስትል የጠየቀችውን ጥያቄ ከጦርነት ውጪ መልስ ማግኘት የለበትም የሚለውን ወጥ አቋም ወይም ደግሞ በጦር መሳሪያ አፈሙዝ ካልሆነ በስተቀር በሰላማዊ የጠረጴዛ ላይ ንግግርና ድርድር ይህንን ነገር ልናሳካ አንችልም የሚል
አቋም እንዲይዙ ያደረጋቸው ዋናና መሰረታዊ ድብቁ ምክንያት ኢትዮጵያ እንደ ሀገር በሕግ በተመረጠ መንግስትና በሕገ መንግስት በሚመራ ፓርላማና በሕዝብ የተመረጠ መንግስት አማካኝነት ለኤርትራና ለጅቡቲ የሀገርነት ዕውቅና ስላልሰጠች ወይም የሰጠችን ያገኘነው ዕውቅና በዛ አግባብ ስላልሆነ በቀጣይ እኛም ልንዋጥ እንችላለን። ስለዚህ ይህንን ጥያቄ ይዞ ወይም አንግቦ የመጣውን የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ እንደ ቀይ ባህር ቀጠናን የመሰሉ በጣም ትኩሳት የበዛባቸውን ቀጠናዎች የሚመለከቱ ብሔራዊ አጀንዳዎችን ያነገቡ ጥያቄዎችን የሚጠይቀውን መንግስት ወይም አሁን ላይ ኢትዮጵያን የሚመራውን መንግስት ካልገለበጥን ህልውናችን አደጋ ላይ ነው። እኛም ቀጣይ ወደ ኢትዮጵያ ተመልሰን ልንጠቃለል የምንችልበት ሁኔታ ስላለና እንደዚሁም የኤርትራና የኢትዮጵያ ጉዳይ በተለይ የሁለቱ ሀገራት እንደ ሉዓላዊ ሀገር አብረው በጋራ ለመስራትም ሆነ ዓለም አቀፍ ይዘት ያላቸውን በዓለም አቀፍ ሕግ መሠረት ተግባራዊ መሆን የሚችሉ ስምምነቶችን ለመፈራረም ያልተቋጨ የሀገርነት ጥያቄ በሁለቱ ሀገራት በተለይ በኤርትራ ላይ ስላለ ኢትዮጵያ ስላላት ያንን ጥያቄ ተንተርሶ ኤርትራና ኤርትራውያን ህልውናቸው በተለይ እንደ ሀገር የኤርትራ ህልውና ጥያቄ ውስጥ ስላለ ይህንን ጥያቄ በማንሳት ሊጠቀልሉን ይችላሉ የሚል ስጋት ስላላቸው ነው ኢሳያስ አፈወርቂ አሁን ላይ ከኢትዮጵያ ጋር አልደራደርም የሚል እሳቤን አንግበው ወይም ደግሞ አቋምን ይዘው ወደ ጦርነት ለመግባት እያኮበኮቡ የሚገኙት ማለት ነው። በሌላ በኩል ከዚህ ቀደምም በተደጋጋሚ ጊዜ በዚህ ሚዲያ ገበያ ፖድካስት ልዩ ፕሮግራም ላይ ባጋራናችሁ መረጃዎች እንደገለጽ ነው አልጋድ በተሰኘው የግብፅ ሚዲያ ላይ በገሃድ የግብፅ ጉንቱ የተሰኙ ወይም ደግሞ በጣም ተጽዕኖ ፈጣሪ የሚባሉ ባለስልጣናትና ፖለቲከኞች ኤርትራን ከኢትዮጵያ የገነጠልነው እኛ ነን፣ ይህንን ስናደርግ ደግሞ የአረብ ሊግን ተጠቅመናል፣ በዋናነት በርካታ የአረብ ሀገራት ሳውዲ አረቢያን ጨምሮ የገንዘብ ድጋፍና የጦር መሳሪያ ድጋፍን አድርገዋል። ለዚህ ደግሞ ምክንያት የሆነው እኛ የናይል ወንዝን ምንጭ መቆጣጠር ስለምንፈልግ ያን ጊዜ በቀጣይ ችግር የሚፈጠር ከሆነ በኢትዮጵያና በግብፅ መካከል ኤርትራን እንደ መደራደሪያ አድርገን ለመደራደሪያነት ለመጠቀም ስንል ነው የገነጠልናት የሚለው የግብፅ ባለሥልጣናት ግልጽ የሆነ አስተያየት ኤርትራ አሁንም ድረስ እንደ ሀገር ለመቆም ብዙ ነገሮች እንደሚጎሏት የሚያሳይ ነው። ስለዚህ ከዚህ ጋር ተያይዞ ከኢትዮጵያ እኩል አገር ነኝ ብላ ለመደራደር በሁሉም መስፈርቶች የተሟላ አቁመና ላይ ስለሌለች ይህንን ድክመታቸውን ለመሸፈን ነው ኢሳያስ አፈወርቂ አሁን ላይ የተለያዩ ቅጥረኛ ቡድኖችን በኢትዮጵያ ውስጥ በተለያየ አቅጣጫ በመላክ በማስገባት እስካሁን ለበርካታ ንጹሐን ኢትዮጵያውያን ዜጎች ሞትና የደም መፍሰስ ተጠያቂ የሆኑበትን አሰቃቂ ወንጀል እየፈጸሙ የሚገኙት። ስለዚህ ይህንን ተከትሎ የኢትዮጵያ መንግሥት አሁን ጦርነቱን በእጃዙር ከማድረግ ይልቅ ዋናው የጦርነቱ ምንጭ የሆነውን የኤርትራና የግብፅ መንግሥትን የሚገዳደርበትን ፍኖተ ካርታ ቀርጾ ጦርነቱን በቀጥታ ከአሸባሪው ኢሳያስ አፈወርቂ መንግሥት ጋር ለማድረግ በትጥቅ በወታደራዊ ዝግጅትም በስነ ልቦናም ራሱን አዘጋጅቶ ጦርነቱን በኤርትራ ምድር ላይ እንዲሆንም ለማድረግ እንቅስቃሴ ማድረግ መጀመሩን ተከትሎ ሳንበላ ወይም ደግሞ ሳንጠቀለል ይህንን መንግሥት ማስወገድ አለብን የሚል እሳቤ ወይም የጦርነት ካልኩሌሽንን ነው ይዞ የመጡት። ሁለተኛው ግብፅ የኢትዮጵያ የምንጊዜም ጠላት መሆኗ ይታወቃል። ይሄ የግብፅ የጠላትነት አጀንዳ ከጥንት ዘመን ጀምሮ ሲወርድ ሲወራረድ የመጣ ነው። ያንን የጥንት አባይንና የአባይ ውሃን መሠረት አድርጎ እስካሁን ድረስ እያደገና በተለይ እየተካረረ የመጣውን በግብፅና በኢትዮጵያ መካከል ያለውን የጠላትነት አጀንዳ ሙሉ በሙሉ ያለምንም ሽርፍራፊ በመውሰድ ምክንያቱም ኢሳያስ አፈወርቂ ከግብፅ ስለሆነ ከአንዳንድ ግብፅን ከሚደግፉና በተለይ ኢትዮጵያን የአረቡ ዓለም ሀገራት ጠላትና የአንድ ሃይማኖት ሀገር ብቻ አድርገው እንዲስሉ በተደረጉ ጨለምተኛ አስተሳሰብ ባላቸው አረቦች ወይም ደግሞ የአረብ ሀገራት የሚደገፍ
የግብፅ መንግሥት የሚመራው ህቡ ቡድን የሚሰፍርላት ስለሆነ በጀቷን ለኤርትራ ወይም ይህንን የኢሳያስ አፈወርቂ መንግሥት ቀጠናውን የሚያተራምስበትን በጀት የሚሰፍርለት ቀለቡንም ጭምር ያ ማለት መንግሥታዊ አገልግሎትን ለማከናወን የሚጠቀምበትን ሀገራዊ በጀት ግብፅ ከሲዩዝ ካናል በዓመት የምታገኘውን ከ9 እስከ 10 ቢሊዮን ዶላር እንደ ዋና የመንቀሳቀሻ በጀት በመጠቀም በተጨማሪ ደግሞ እነኚህ ኢትዮጵያ ላይ ጨለምተኛ አስተሳሰብ ያላቸውና አቋማቸውም አጌኒስት ኢትዮጵያ የሆኑ የአረብ ሀገራት የሚበጅቱትን በጀትና ቀጠናውን ለማተራመስ የሚፈልጉትን ፍላጎት ለማሳካት የሚከፍሉትን ክፍያ እንደ በጀት ወይም እንደ መንግሥታዊ መንቀሳቀሻ በጀት አድርጎ የሚጠቀመው የኢሳያስ አፈወርቂ መንግሥት አሁን ላይ ያለኝ አማራጭ ጦርነት ብቻ ነው፣ ይህን ለማድረግ ደግሞ ወደ ኋላ አልልም ሲል ልክ ከዚህ ቀደም በጀብሃ ዘመን ኢትዮጵያን ቢዚ ለማድረግ ቅጥረኛ ወታደሮችን ቀጥራ ግብፅ ወደ ኤርትራና ወደ ምጽዋ፣ ከረን፣ ምጽዋ፣ አስመራ አካባቢ እንደዚሁም ትግራይ መሃል ኢትዮጵያም ጭምር ዘልቀው የገቡ የሽብር ጥቃቶችን ለመፈጸም ሙከራ ሲያደርጉ እንደነበሩ ኃይሎች ያን ጊዜ ለግብፅ ሲያጎበድዱና ለግብፅ እንደዚሁም ኢትዮጵያን ለሚጠሉ ኃይሎች ታዛዥ ሆነው ሀገራቸውን ሲወጉ እንደነበሩ ኃይሎች አሁንም በተመሳሳይ መልኩ ያለምንም ማቅማማትና እምቢታ ለግብፅ አጀንዳ ሙሉ በሙሉ ተገዢ በመሆን ኢትዮጵያን ለመውጋት ወይም ግብፅ በኢትዮጵያ ላይ ለማድረግ የምትፈልገውን የእጅ አዙር ጦርነት ለማድረግ ያለ የሌለ ኃይሉን አሰናድቶ አደራጅቶ የዛገ ታንኩንም ሌሎች መሳሪያዎቹንም ጋዝና ዘይትም አብቶ ወደ ኢትዮጵያ ድንበር እያስጠጋ ነው የሚገኘው የኢሳያስ አፈወርቂ መንግሥት። ለምንድን ነው ከተባለ ዋናው መሠረታዊ ጉዳይ የኢሳያስ አፈወርቂ መንግሥት የሚመራት ኤርትራ አሁን ላይ ሙሉ በሙሉ እንደ ሀገር የሚባለውን መስፈርት አታሟላም። ቀደም ሲል በገለጽኩላችሁ መስፈርት ማለት ነው። በቀላል ማሳያ የኤርትራም ሆነ የጅቡቲ መንግሥት ከኢትዮጵያ ውጪ እንደ ሀገር ህልውና የላቸው። የራሳቸው የኔ የሚሉትም የኢኮኖሚ መሠረት የላቸው። በአብዛኛው ከውጭ ሬሚታንስ ነው። ለምሳሌ የኤርትራ መንግሥት በአብዛኛው ገንዘብ የሚያገኘው አንዱ ማሳያ ከሰሞኑ የጀርመን የእንግሊዝና የፈረንሳይ መንግሥታት በርካታ ቁጥር ያላቸው ስደተኛ ኤርትራውያንን ከሀገራቸው ዲፖርት ለማድረግ ወደ ኤርትራ ለመመለስ ለኤርትራ መንግሥት ጥያቄ ሲያቀርቡ የኢሳያስ አፈወርቂ መንግሥት በአፈቀላጤው አቶ የማነ ገብረ መስቀል አማካኝነት ከፍተኛ ጩኸት ነው ያሰማው። ለምንድን ነው ከተባለ ይሄ ዓመታዊ በጀትን እንደ ሶርስ አድርጎ ሲጠቀምበት የነበረው የሬሚታንስ ጉዳይ እጅጉን ሊመናመንበት ነው። ምክንያቱም በውጭ አገራት የተለያዩ ሥራዎችን እየሰሩ ወደ ኤርትራ ገንዘብን በመላክ ቤተሰቦቻቸውን በሚደጉሙ ዲያስፖራዎች ላይ የተገነባ በጀት ነው ያለው፣ ኢንካም ነው ያለው የኤርትራ መንግሥት። ሌላ ምንም የሚያመርተው ምናልባት የተወሰነ የወርቅ ክምችት አለ ተብሎ ይታመናል በኤርትራ ውስጥ። ያም አሁን ላይ በተለያዩ የጦር ጀነራሎች እየተበዘበዘ ነው የሚገኘው። የኤርትራ ሕዝብ የሚያገኘው ጥቅም ወይም ደግሞ ከኢሳያስ አፈወርቂ መንግሥት የተረፈው ምንም ነገር የለም። ባለፈው የኢትዮጵያ ሕዳሴ ግድብ በተመረቀበት ዕለት በጣም አስቂኝ የሆነ ምስልን የኤርትራ ማስታወቂያ ሚኒስትር አጋርቶ ነበር። የሆነች 3 ቀበሌ እንኳን ማልማት የማትችል ግድብን ገንብቶ ከታላቁ የኢትዮጵያ ሕዳሴ ግድብ ጋር ለማነጻጸር ሲሞከር ነበር። የሚያስቅ ምስል ነው። ምስሉ ራሱ አንድ ተራ የቀበሌ ውስጥ ያለ የመስኖ ልማትን እንኳን በአግባቡ ማጠጣት የማይችል ወይም ደግሞ ማከናወን የማይችል ግድብን ገንብቶ ግድብ ገንብቻለሁ ብሎ ከታላቁ የኢትዮጵያ ሕዳሴ ግድብ ጋር ለማነጻጸር ወይም የሀገሪቱን ዜጎች ለመሸወጃ ለመደለያ ለሚዲያ ፍጆታነት የቀረበ አጀንዳን ሲያቀርቡ ነበርና እንደ አጠቃላይ የኢሳያስ አፈወርቂ መንግሥት የገቢ ምንጭ አንዱ ሬሚታንስ ከመሆኑ ጋር ተያይዞ እነኛ የአውሮፓ ሀገራት በርካታ ቁጥር ያላቸውን ስደተኛ ኤርትራውያን ወደ ሀገር እንመልሳለን ወይም ዲፖርት እናደርጋለን ብለው ጥያቄ ሲያቀርቡ የኢሳያስ አፈወርቂ መንግሥት አሻፈረኝ ነው ያለው። የኢኮኖሚ መሠረት የሌለው እንደ ሀገርም የሀገርነት ዕውቅናውን ያገኘው ከሽግግር መንግሥት እንጂ በሕጋዊ መንገድ በሕዝብ ይሁንታ አግኝቶ በዲሞክራሲያዊ መንገድ ወደ ሥልጣን መጥቶ ዓለም አቀፍ ዕውቅናን አግኝቶ ሀገሪቱ በምትመራበት
እንደዚሁም የዓለም አቀፍ ሕግና ኮንቬንሽን የተባበሩት መንግስታት ድርጅት መተባበሪያ ሰነዶችና ኮንቬንሽን ሕጎችንም ማዕከል ባደረገ አግባብ ተመርጦ ወደ ሥልጣን የመጣ መንግሥት ዕውቅና ያልሰጠው የሀገርነት ዕውቅና በንጥልጥል ይዞ ያለ መንግሥት ከመሆኑ ጋር ተያይዞ በኢትዮጵያና በኤርትራ መካከል ግጭት ቢፈጠር ቀጥሎ ሊመጣ የሚችለው ሁኔታ ካርታን የሚቀይር የምስራቅ አፍሪካ ቀጠናንም የኃይል አስተላለፍ ሥርዓት ከነው ሊቀይር የሚችል እንደሆነ ከወዲሁ ተጠባቂ አድርጎታል። የኢትዮጵያ መንግሥት ከሰሞኑ የኤርትራን የሀገርነት ዕውቅና ሊሽር በእንቅስቃሴ ላይ መሆኑ ታውቋል። ይህንን ነው ከዚህ መረጃ መገንዘብ የምንችለው። ወደ ሌላኛው መረጃዬ ሳልፍ ኤርትራ አገር ስትሆን በጣም በርካታ ጉዳቶች በኢትዮጵያ ላይ ደርሰዋል። ኢትዮጵያ ከአንድም ሁለት ሦስት ወደቦችን ከማጣቷም በላይ በህንድ ውቅያኖስ አቅራቢያ የምትገኘው ሶኮትራ የምትባለው ደሴት ከዚህ ቀደም የኢትዮጵያ ነበረች። የኢትዮጵያ ባህር ኃይል እንደ ጦር ቤዝ ይጠቀምባት የነበረችና በኢትዮጵያ እጅ የነበረች በተለይ በጅቡቲ የባህር ዳርቻዎች አቅራቢያ በመቅዘፍና አቋርጦ በመሄድ ጅቡቲም ኤርትራም የኢትዮጵያ በነበሩበት ጊዜ ኢትዮጵያ ሶኮትራን በእጇ አስገብታ ወይም ሶኮትራ የኢትዮጵያ ነበረች። ነገር ግን የኤርትራን ከ34 ዓመት ምናምን በፊት መገንጠል ተከትሎ እንደዚሁም ደግሞ ጅቡቲ በ1977 ጅቡቲ ከፈረንሳይ የሀገርነት ዕውቅናን አግኝታ ነገር ግን ስቲል በፈረንሳይ የሞግዚት አስተዳደር ስር እንድትቆይ መደረጓን ተከትሎ ሶኮትራን የመኖች እንዲቆጣጠሯት ሆኗል። አሁን ሶኮትራ በየመን እጅ ነው ያለችው። ነገር ግን በታሪክ አጋጣሚ እቺ ደሴት የኢትዮጵያ ዋና የባህር ኃይል ዋና በቀጠናው የሚደረጉ እንቅስቃሴዎችን የምትቃኝባት የጦር ቤዝ ነበረች። ይህንንም አታለች ኢትዮጵያ። ስለዚህ ኢትዮጵያ በጣም ክፉኛ የተጎዳች በተለይ በተፈጠረው የታሪክ አጋጣሚ በተፈጸመባት ክህደት ምክንያት ካጣቻቸው ወደቦች በተጨማሪ ትልቁን የሶኮትራን ደሴትም እንደ ግዛት የራሷ የነበረን ግዛት ማጣቷንም ውድ አድማጭ ተመልካቾቻችን እንድታቁ በዚሁ አጋጣሚ በመረጃነት እንዲደርሳችሁ ነው። እዚሁ ላይ ወደሚቀጥለው መረጃ ከማለፌ በፊት ሶኮትራ ደሴት በየመን እጅ ወድቃለች። በየመን እጅ ከመውደቋም ባለፈ ከየመን ያላት ርቀት ከኢትዮጵያ ካላት ርቀት እጅጉን በጣም የሰፋ ነው። ወይም ደግሞ ከየመን ያላት ርቀት ከኢትዮጵያ ካላት ርቀት በጣም የራቀ ነው ወይም ረጅም ነው። ነገር ግን የመኖች ናቸው አሁን እዛ ሰፍረው እየኖሩባት የሚገኙት። እንደሚታወቀው በአንድ የታሪክ አጋጣሚ በተለይ በአክሱም ዘመነ መንግሥት ግማሹ የመን የኢትዮጵያ እንደነበር ይታወቃል፣ የሳውዲ አረቢያ ግዛትንም ጨምሮ። ሶኮትራ ግን እስከ ቅርብ ጊዜ ድረስ የኢትዮጵያ ግዛት ነው የነበረችው። ነገር ግን በየመን እጅ ወድቃ የመን በገባችው የእርስ በርስ ጦርነት ምክንያት መንግሥት አልባ ኖ ፒስ ኖ ዋር በውስጥ ማለት ነው በዓለም አቀፍ ደረጃ ደግሞ ፌልድ ስቴት መሆኗን ተከትሎ የተባበሩት አረብ ኤምሬትስ እግሯን በሶኮትራ አስገብታ አሁን ሶኮትራን ሙሉ በሙሉ በሚባል ደረጃ ተቆጣጥራ ነው የምትገኘው። በዚህም በቀይ ባህር ቀጠናና በተለይ በህንድ ውቅያኖስ አካባቢ ያላትን የንግድ እንቅስቃሴ በእጅጉ የተቆጣጠረችበት የምትገኝበትን ወይም የተቆጣጠረችውን ያለችበትን የጦር ኃይል በዛ ስለማስፈሯ የሚያሳይ መረጃ ወጥቷል። በቀጣይ ሶኮትራንም ኢትዮጵያ ትጠይቃለች እንደ ባህር በሩ ወይስ ሶኮትራ በአንድ የታሪክ አጋጣሚ ከኢትዮጵያ ተወስዶ የየመን እንደሆነ ሁላ በዚሁ ይቀጥላል የሚለው ጉዳይ መንግሥትና መላው የኢትዮጵያ ሕዝብ እንግዲህ በጋራ በቀጣይ የሚወስኑት እንደሆነ ላስገነዝብ እወዳለሁ ማለት ነው። ወደ ሌላኛው መረጃዬ ሳልፍ አሜሪካ ለኢትዮጵያ ያሰማችው ብስራት በኢትዮጵያ ለሚገነባው በተለይ መንግሥት በ10 ቢሊዮን ዶላር በቢሾፍቱ እየገነባው ያለውን ግዙፍ አውሮፕላን ማረፊያ እንደምትደግፍ አረጋግጣለች። በተለይም ይህ አየር ማረፊያ በአፍሪካ በቆዳ ስፋቱም በወጣበት የኢንቨስትመንት ካፒታልም በጥራቱም በሚሰጠው አገልግሎቱም በዘመናዊነቱም እንደዚሁም ደግሞ በዓለም አቀፍ ደረጃ በሚያስተናግደው
ተሳፋሪዎች ቁጥርም ቀዳሚና እጅግ ግዙፍ የተባለውን ይህንን ዓለም አቀፍ አየር ማረፊያ ግንባታ አሜሪካ በተለይም ከቦይንግ ኩባንያ ጋር በመጣመር የአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ሊረዳ መሆኑን አስታውቋል። ይሄ ለኢትዮጵያ በጣም ትልቅ ብስራት ነው። ምክንያቱም አሜሪካ ይህንን ግዙፍ ፕሮጀክት የምትረዳው ዝም ብላ አይደለም። ከሰሞኑ ከዚህ ቀደም ከባህር በር ጥያቄው ጋር በተያያዘ የእንግሊዝ መንግሥትና የአሜሪካ መንግሥት የኢትዮጵያን የባህር በር ጥያቄና ኢትዮጵያ የቀይ ባህር ቀጠናን የመቀላቀሏን ጉዳይ ቢደግፉም ነገሩን በጦርነትና በኃይል ሳይሆን በሰላማዊ መንገድ የሌላን አገር ሉዓላዊነት ባከበረ መልኩ ሲሉ ለኤርትራ ያጋደለ አይነት መግለጫ መስጠታቸው ይታወሳል። ይሁንና ግን አሁን ላይ የኤርትራ ወቅታዊ ሁኔታ በተለይ ኤርትራ ከኢራንና ቀጠናውን ያምሳሉ ተብለው በጣም በእጅጉ ጥርስ ከተነከሰባቸው በተለይ በምዕራባውያን አገራት ከማይፈለጉ የዓለም አቀፍ የሽብር ቡድኖች ጋር እየሰራች ነው የምትገኘው የሚለው መረጃ በሲአይኤና በሞሳድ ለአሜሪካው ኮንግረስ ምክር ቤት መቅረቡን ተከትሎ እስራኤል፣ አሜሪካና የአውሮፓ ኅብረት በሱዳኑ ጀነራል አብዱልፈታህ አልቡርሃን ጦርና ወይም በመንግሥታቸውና በኢሳያስ አፈወርቂ መንግሥት ላይ ማዕቀብን መጣልን ጨምሮ በተለይ እስራኤል የጦር መሳሪያ ግዢን እንዳይፈጽሙ እንደዚሁም ደግሞ ሌሎች ማዕቀቦች እንዲጣልባቸው የሚያደርጉ ኃይልንም ያካተቱ በተለይ የኃይል እርምጃም ወይም ጥቃት ሊፈጸምባቸው እንደሚችልም የሚያሳይ እርምጃን ሊወሰድባቸው እንደሚችል ከሰሞኑ የወጡ መረጃዎች አመላክተዋል። በተለይ ዘ ታይምስ ኦፍ እስራኤል እዚህ ላይ ሰፊ ዘገባን የሠራው በዳህላክ ደሴቶች አካባቢ በሁለት ዱሜራና በከቢር ደሴት ሪዞርትን ለመገንባት የ77 እና የ99 ዓመት የሊዝ ኪራይን ወስዳ ደሴቶቹን እያስተዳደረች የምትገኘው ኳታር ከዚህ ቀደም በእስራኤልና በኢራን መካከል በተቀሰቀሰው የ12ቱ ቀን ጦርነት በርካታ ሚሳኤሎች ወደ እስራኤል ሲወነጨፉ የነበሩት ከነኚሁ ከሁለቱ ከዳህላክ ደሴቶች የተነሱ መሆናቸውን ሞሳድ ማረጋገጡን ተከትሎ በኤርትራ የመንግሥት ለውጥ ለማድረግ ሞሳድ በህቡ እየሠራ ስለሆነ አመላክቷል። ይህም የኢሳያስ አፈወርቂ መንግሥትን ክፉኛ አጣብቂኝ ውስጥ እንዲወድቅ ከማድረጉም በላይ አሜሪካና እንግሊዝ ብሎም የአውሮፓ ኅብረት ከዚህ ቀደም ከኤርትራ ጋር ግንኙነታቸውን ለማሻሻል አቅደውት የነበረውን ዕቅድ እንዲከልሱና አጌኒስት ኤርትራ ሆነው ከኢትዮጵያ ጎን እንዲሰለፉ እንዳደረጋቸው አሁን ላይ እየወጡ ያሉ ታማኝ የደህንነት መረጃዎች አመላክተዋል። በዚህም ምክንያት አሜሪካ ከኢትዮጵያ ጋር በጥምረት አሁን ለመስራት ከመቼውም ጊዜ በላይ ዝግጁ መሆኗን ማረጋገጧን የተሰማው በተለይም ኢትዮጵያ የአፍሪካ ኅብረት መቀመጫ የአፍሪካ መግቢያ በር እንደመሆኗ መጠን ቻይና፣ ራሽያና እንደዚሁም የብሪክስ ስብስብ አባል ሀገር የሆኑ በርካታ አፍሪካ ውስጥ ያሉም ከአፍሪካ ውጭ ያሉም በማደግ ላይና አሁን ላይ በጣም ጠንካራ ኢኮኖሚን በመገንባት ላይ የሚገኙ አገራት ዋና ተመራጭ አገር እየሆነች መምጣቷን ተከትሎ በቀጠናው ያላትን ተጽዕኖም ለማሳደግ ብሔራዊ ጥቅሟንም ለማስጠበቅ ስትል አሜሪካ ከኬንያም በተጨማሪ በዋናነት በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና ከኢትዮጵያ ጋር ለመስራት ስለመስማማቷ የሚያሳይ መረጃ ወጥቷል። ፕሬዝዳንት ዶናልድ ትራምፕ የሚመሩት አስተዳደር በይፋ እንዳስታወቀው አሜሪካ ኢትዮጵያ በ10 ቢሊዮን ዶላር በጀት ፈሰስ በማድረግ እየገነባች ያለውን የቢሾፍቱን ይህንን ግዙፍ ዓለም አቀፍ አየር ማረፊያ ለመደገፍ ፈቃደኛ መሆኗን አረጋግጠዋል። በዚህ የድጋፍ ሂደት ውስጥ የዓለም አቀፉ የአውሮፕላን አምራች ድርጅት ቦይንግም ከፍተኛ የሆነ የገንዘብ ድጋፍ፣ ሌላ የቴክኒክና አጠቃላይ ከኤርፖርቱ ግንባታ ጋር ተያይዘው አስፈላጊ የሚባሉ ወሳኝ ድጋፎችንም ለማድረግ ስለመዘጋጀቱና ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ጋር በጥምረት እንደሚሰራም መታወቁ ተገልጿል ማለት ነው። እንግዲህ ይሄ ፕሮጀክት በዚህ መልኩ እየተገነባ ባለበት ወቅት አሜሪካም ለፕሮጀክቱ እርዳታ አደርጋለሁ ስትል ፕሮጀክቱን ብቻ ያማከለ ሳይሆን በዋናነት በዚህ ቀጠና ላይ ለምታደርገው እንቅስቃሴና ብሔራዊ ጥቅሟን ለማስጠበቅ በቀይ ባህር ቀጠናና በህንድ ውቅያኖስ ዓለም አቀፍ የንግድ መስመር ውስጥ ያላትን እንቅስቃሴ ሚናም
እንዲሁም በቀጠናው ሀገራት ውስጥ ያላትን ሚና የበለጠ ለማሳደግ ኢትዮጵያን እንደ ዋና አጋር አድርጋ አብራ ለመስራት ፍቃደኛ መሆኗን ማሳያ ፕሮጀክቱን የመደገፉ ዓላማ አካል እንደሆነም ወይም ፕሮጀክቱን የደገፈችበት ዓላማ የዚሁ ዓላማ አካል እንደሆነም አፍሪካን ቢዝነስ ሪቪው ባሰራጨው ወይም ይህንን ጉዳይ አስመልክቶ ባስነበበው ዘገባው ተመላክቷል ማለት ነው። የአፍሪካን ሪቪው ዘገባ እንደሚያሳየው አሜሪካ ኢትዮጵያ የምትገነባውን ወይም በቢሾፍቱ የሚገነባውን የ10 ቢሊዮን ዶላር የዓለም አቀፍ አየር ማረፊያ ግንባታ ለመደገፍ በቀጥታ ፈቃደኛነቷን ስለማሳየቷ ተገልጿል። በሌላ በኩል የዶናልድ ትራምፕ አስተዳደር እንደሚታወቀው ከዚህ ቀደምም እንደገለጽኩላችሁ አሜሪካ በዓለም ላይ ካሉ ሀገራት ወደ 200 ምናምን ሀገራት አሉ። ከነኛ ሀገራት እጥፍ ወይም 4 እጥፍ የሚሆን ዓለም አቀፍ የጦር ቤዝ አላት አሜሪካ። ወይም ከ845 እስከ 850 የሚደርስ የጦር ሰፈር አላት በዓለም ዙሪያ አሜሪካ። እናም ከሰሞኑ ፔንታጎን በቨርጂኒያ ሙሉ በሙሉ በዓለም ላይ ያሉ የአሜሪካ የጦር ጀነራሎችና የባህር ኃይል አድሚራሎች ወደ አሜሪካ ቨርጂኒያ ተመልሰው ስብሰባ እንዲያደርጉ መጥራቷን ተከትሎ እንግዲህ ከትላንት በስቲያ በተደረገው በዚህ የአሜሪካ የጦር ጀነራሎችና አድሚራሎች በተሳተፉበት ወይም በታደሙበት ዶናልድ ትራምፕ እንደ ፕሬዝዳንት ንግግር ባደረጉበት ስብሰባ ላይ አሜሪካ በዓለም አቀፍ ደረጃ እየመጣ ያለውን ስጋትና በተለይ በሀገር ውስጥ የተፈጠረውን የጸጥታና የደህንነት ስጋትን ለመከላከል ቅድሚያ ከሀገር ውስጥ ወደ ውጭ የሚመለከት እንደዚሁም የሀገር ውስጥ የደህንነት ስጋቶችን የሚያጠራ የወታደራዊ እንቅስቃሴን ለማድረግ ጦሩ ከውጭ ወይም ከሌሎች ሀገራት ሚሽን ይልቅ በዋናነት ሆም ካንትሪን የመጠበቅ ኃላፊነቱን እንዲሸከም ለማድረግ ኃላፊነት ሊሰጡ መነሳታቸውን አስታውቀዋል። ከዚህም ጋር ተያይዞ እንግዲህ አሜሪካ አሁን ላይ በሶማሊያና በኬንያ ካለው የጸጥታ ስጋት ይልቅ በአሜሪካ ውስጥ ያለው የጸጥታ ስጋት እንደሚያሰጋት ወይም እንደሚያሳስባት ፕሬዝዳንት ዶናልድ ትራምፕ መግለጻቸውን ተከትሎ በኬንያና በሶማሊያ አሜሪካ ስታደርግ የነበረውን የወታደራዊ ድጋፍና ወይም ደግሞ በሚሊተሪው ዘርፍ ስትሰጥ የነበረውን ድጋፍ ልታቋርጥ እንደምትችል እንግዲህ መግለጫ ሰጥተዋል ወይም ሐሳብና አስተያየት ሰንዝረዋል ማለት ነው። ይሄም በተለይ ከአልሸባብ ጋር ክፉኛ ተናንቆ ላለውና በተለይም የአልሸባብ ጉልበት አሁን ላይ ከመቼውም ጊዜ በላይ እጅጉን እየፈረጠመ መጥቶ በትረ መንግስቱንም ለመነቅነቅ የበቃበትን አቅም መገንባቱን ተከትሎ ክፉኛ መጣበብና ጭንቀት ውስጥ እንደዚሁም ደግሞ መረበሽ ውስጥ ለሚገኘው ለሞቃዲሾ ለከተመው ለፕሬዝዳንት ሐሰን ሼክ መሐሙድ መንግስት መርዶ እንደሆነበት ነው የአሜሪካ ውሳኔ የተሰማው። ምክንያቱም አሜሪካ ለሶማሊያ ብሔራዊ ጦር የሚሰለፉ ወይም አገልግሎት የሚሰጡ የሶማሊያ ብሔራዊ ጦር አባላትን የሚያሰለጥኑ ወሳኝ የሚባሉ የሚሊተሪ አታቾችን ካልሆነ በስተቀር ሌሎች ለሶማሊያ መንግስት ድጋፍ የሚሰጡ የአሜሪካ ጦር ወይም ኃይሎች ከሶማሊያም ከኬንያም ወጥተው ወደ አሜሪካ እንደሚመለሱና በአሜሪካ በሀገር ውስጥ ያለውን የጸጥታ ጉዳይ ለማስተካከል ዲፕሎይ ወይም እንደሚሰማሩ የዶናልድ ትራምፕ መንግስት ማስታወቁ ለሶማሊያና ለኬንያ ትልቅ መርዶ ተብሏል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ፖድካስት ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በቆይታችን በርካታ ቁም ነገር አዘል መረጃዎችን እንዳገኛችሁና ቁም ነገርን እንደገበያችሁ በማመን በቀጣይ ልክ እንደዚሁ እንደተለመደው ከኢትዮጵያ ሕዝብና እንደ ሀገር ከብሔራዊ ጥቅም ጋር የተሳሰሩ ወሳኝ የሚባሉ መረጃዎችን ይዘን እስክንመጣ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።
በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ